በደንብ አዳመጡ ወገኖቼ፣ አልሰማንም እንዳትሉ። ይጠቅማችኋል ብዬ ወደ እናንተ ያመጣሁት ይጠቅማናል። በእርግጥ ይጠቅማናል። ከሰማን እስከ መጨረሻ አዳምጡ። የሚጠቅማችሁ የሚጠቅምን ነገር ነው ወደ እናንተ የሚያቀርበው። ውድ የሀገሬ ልጆች ሰላም 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 ብያለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ አንድ ሰው እንዳታልፉ ሰብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ለሁሉም አዳርሱ እላችኋለሁ ወገኖቼ። ወደ ጉዳይ ሲገባ ይሄ ጉዳይ ለአንቺም ለኔም ለሁላችንም እንደ ትምህርት ነው፣ ትማሩበታላችሁ ብዬ ያመጣሁት ነው። እንግዲህ እኛ ከሀገራችን ስንወጣ ትንሽ ነገር ይዘን ነው። ትንሽዬ እንዲሁ ሀገር ትንሽዬችን የምታክል ነገር ብትኖረን አልሄድም ነበረ የሚባል ነገር አለ። እቺን ነገር ብትኖረኝ አልሄድም፣ ይሄን ያህል ብኖረኝ አልሄድም ብለን የምናስብበት ሰዓት ይኖራል ሁላችንም ጋር። ግን መተኑ ሰው ሀገር ላይ ተሰደን ያችን የተመኘኑ በላይ ስናገኝ የበለጠ ነው የምንፈልገው። አሁንም ደግሞ ይሄን ያህል ቢኖረን ብለን እቅዳችን ከፍ እናደርጋለን። እቅዳችን ከፍ ስናደርግ እዚሁ እድሜያችን ይሄዳል። እድሜያችን እዚሁ ይሄዳል። ወይ ልጅ ጥልን ነው ከሀገራችን የተሰደን ነው፣ ወይ ትዳር ጥለን ነው ከሀገራችን የተሰደን ነው። ልጅም እናቴ ትመጣለች ብሎ ስጠብቀን ልጆቻችን አለ እናት ያድጋሉ። እኛ እቅዳችንን ዛሬ እዚህ ደርሰናል፣ ዛሬ እንዲያደርገናል፣ ነገ እንዲያደርገናል እያን እቅዳችንን ስናበዛ በሰው ሀገር እንቀራለን። በሰው ሀገር እንቀርና ሌላ ነገር ውስጥ እንገባለን። ብዙዎችን ሌላ ነገር ውስጥ ገብተን ብዙ እቅድ ይዘን የወጣኑ ትንሽዬ እቅድ ይዘን የወጣኑ እቅዳችን በዛ፣ እቅዳችን ትልቅ ሆነ፣ በዛ እየበዛ ይመጣል። ያችን እቅድ እያስተካከል ወይ ደግሞ ያችንኑ ማስተካከል ትንሿንም ስንመኝ ያችንኑ በትንሿ ምንቀር ስንቶቹ አሉ። ዛሬ ኮንትራት ቤት እሰራለሁ። ኮንትራት ቤት እየሰራ ወይኔ ይሄን ያህል ውጪ ላይ ይገኛል፣ ይሄን ያህል ይገኛል ተብሎ ወይ ከጓደኛው ጋር መወያያት መነጋገር ይመጣል። ወደ ትልቁ ይታለፋል፣ ይገባል። ሌላ ህገወጥ መሆን ይኖራል። በዛ ሰዓት ህገወጥ ከሆነ ወደ ሀገር መግባት በጣም ይከብዳል። እዚህ ህገወጥ ሆኜ ስሰራ ምሳሌ እኔው ልሁንና ህገወጥ ሆኜ ስሰራ ማንም ችግሬን አያውቅም። ምናልባት ጓደኛዬ ልታክ ትችላለች ከኔ ጋር የምትኖረው፣ ወይ የአካባቢ ያለ አብረን የምንኖረው የሀገሩ ሰዎች ሊያውቁ ይችላሉ። እንደኔ የተሰደዱት ወይ እንደኔ ህገወጥ ሆኖ የሚሰሩት የኔን ችግር እነሱ ሊያውቁ ይችላሉ። እዛ ሀገራችን ላይ ያለ ሰዎች ወይ ልጆቼ ወይ ባለቤቴ ላያውቅ ይችላል። ይህን ችግር ተመችቶኝ ከጠፋ በኋላ ህገወጥ ከሆንኩ በኋላ ችግሬን አያውቅም፣ ምን እንደሆነ አያውቁም። በቃ ተመችቶኝ ያሉት ነገር ይመስላችኋል። እሷ አትመጣም። ብዙ ጊዜ ለምን አትመጭም፣ ለምን አትገቢም ጥያቄ ይቀርብልኛል። ያ ጥያቄ በሚቀርብበት ሰዓት እመጣለሁ እንጂ አልመጣም የሚባል ከቋንቋችን ከአፋችን አይወጣም፣ ከአንደበታችን ማለት ነው። ለምን አልመጣም ካልኩ ሌላ ችግር ነው።
ግን ይመጣሉ እየተባለ ብዙ ጊዜ ይቆያል። ብዙ ጊዜ ሲቆይ ልጆቹም እየጠበቁን ባለቤታችንም እየጠበቁን ብዙ ጊዜ ይቆያል። ከብዙ ጊዜ በኋላ ያ ሰው ሆነ ሆነ ትዳሩን ይይዛል። ለምሳሌ አንድ ሰው 12 ዓመት 14 ዓመት 15 ዓመት የሚቆይበት ሁኔታ ይኖራል። ለምን? ህገወጥ ነው፣ ወረቀት የለም ለመግባት ወይ ያሰበችውን ነገር ሳይሳካላት ሲቀር እድሜው ይሄዳል። እዚሁ 15 ዓመት 14 ዓመት የሚቆይበት ሰው ይኖራል። አለ ስለማቅ ነው። ከዛም በኋላ ባለቤትየውም ያገባል፣ ልጆቹም አድገዋል። ምሳሌ የ2 ዓመት የ3 ዓመት ጥላ ስትወጣ ዛሬ 18 ዓመት 17 ዓመት 16 ዓመት የሚሆኑት ራሳቸውን አውቀዋል፣ ራሳቸውን ችሏል፣ ያገባል። እሷም እዚህ እሱ አግብቷል ብላ ከአረብ ጋራ ትጋባለች። ከአረብ ጋራ ስትጋባ ትኖራለች። የቤት ኪራይ አትከፍልም፣ እሱ ጋር ትኖራለች። ግን ወደ ልጆቿ የምትልኮ ነገር የለም። ልጆቿስ የእናት ፍቅር ረስቶታል። የአባትየው ፍቅር ብቻ ነው ይዞ የሚጓዙት። የለም እሷ ወይ ብር የለም ወይ አትመጣ። ብር እኮ አይደለም የምፈልገው አብዛኛው ከእናት ፍቅር ነበረ። የእናት ፍቅር ነው ከልጆቻችን የእናት ፍቅር ነው የሚፈልጉት አብዛኛው ማለት ነው። ስለዚህ እሷም ታገባና ከአረብ ጋራ ቤት ኪራይ የላትም ወይ ቀለቡን ይችል ይሆናል ትኖራለች ወይ ትወልዳለች። የምትወልደው አረቡ አይለቅላትም። ወልዳ እዚሁ ጥላ ነው ወደ ሀገሯ መግባት እድል ካገኘች ወደ ሀገሯ የምትገባው። አንድ ግማሽ ጎኗን እዚህ ጥላ ማለት ነው እያመማት። እሱ ደግሞ ለሀረብ የወለደችው ህፃን እሱ አይሰጥም፣ በፍጹም ይሰጣል ብዬ አላስብም። አይተናልም ደግሞ ብዙ ሰዎች ብዙ ጓደኞቻችን ላይ አይተናል። እና ከእንደዚህ አይነት እህቶቻችን ወገኖቼ ከእንደዚህ አይነት ተቆጠቡ። ከእንደዚህ በተለይ ሀረብ አግብታችሁ ለምትወልዱ ራሳችሁን ጠብቁ። ወልዳችሁም ህፃኑን ይዛችሁ ላገቡ ወይ ደግሞ እሱም ራሱ አንድ ጓደኛ የነበረች አግብታ ወልዳለች። ከወለደች በኋላ ሰውዬ ሞቷል። ሰውዬ ሲሞት ልጁን ይዤ እገባለሁ ብላ ወረቀት አሰርታ የእሱ ዘመዶች ልጁን አንለቅም ብሎ የተቀበሉበት እያለቀሰች ወደ ሀገር አገባች። በተለይ ለሀረብ አግብታችሁ አትውለዱ። እኔ ሲጀመር የመጣንበት ዓላማ ስራ ነበር። ሰርተን ወደ ሀገራችን ለመግባት ነው እና ይሄንን በጭንቅላታችሁ ውሰዱ። ዞር ብለን ልጆቻችን ማሰብ አለብን። ልጆቻችን ሰርተን ወደ ሀገራችን በጊዜ ብንገባ ልጆቻችን የእንጀራ እናት ፊት አያዩም። ይሄንን ማት አለብን። ይሄንን ማሰብ አለብን። ይሄንን ነው መልእክቴ። በተረፈ ሰላም ቆዩ፣ ሰላም ዋሉ። መልካም ቀን። ፈጣሪ ከእናንተ ጋር ይሁን። ሰላም ያርገው። ሀገራችንም ሰላም አጣች፣ ሰላም ያድርጉ ፈጣሪ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። አባላታቶች ሰላም ቆዩ።